ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች። ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። በአዲስ አበባ የተለያዩ ወጣቶች መታፈሳቸው ብዙዎችን እያነጋገረ ይገኛል። በተለምዶ በቲክቶክ ላይ የሚታወቁት እኚህ ተጽዕኖ ፈጣሪዎች ከሰሞኑን በርከት ብለው እየታሰሩ ነው። በዚህ ሳምንት መጀመሪያ ላይ እንደሰማነው በቲክቶክ የሚታወቁት እነ ኢቫን ኢድሪስ፣ ጆሲ ጃኒ ጨምሮ 5 ሰዎች በቲክቶክ ክሬቲቭ አዋርድ ላይ በለበሱት አለባበስ መታሰራቸው ይታወስ ነበር። ትላንት ግን ሰግጥ ፈምስ በሚል ንግግሩ የሚታወቀው አዶናይ ብርሃን ገብረ ሚካኤል ወይ አዶናይ በሚል የቲክቶክ ስሙ የሚባለው ተጠርጣሪ በቁጥጥር ስር መዋሉ ተሰምቷል። ብዙዎችም አስደንግጧል። በቅርቡ ተወዳጅ እየሆነ የመጣው የተጽዕኖ ፈጣሪ መታሰሩ ብዙዎችን አስደንግጧል። ፖሊስ በመግለጫው እንደተናገረው በመልካም ስነ ምግባርና ከኢትዮጵያ ባህል ያፈነገጠ አለባበስ ለብሰው በአደባባይና ቴሌቪዥን ቀጥታ ስርጭት ላይ ከታዩት 5 ክስዶች ጋር ቀጥታ ግንኙነት እንዳለው ተነግሯል። ፖሊስ ተጠርጣሪ በቁጥጥር ስር የዋለበትን ምክንያት ሲያስረዳ ግለሰቡ ከሌሎች ተጠርጣሪዎች ጋር በመሆን ከኢትዮጵያ ሕዝብ እሴት ጋር የማይጣጣምና ሕዝብን የሚያስቆጣ ተግባር ፈጽሟል የሚል ነው። በተለይም ክስተቱ በቴሌቪዥን ቀጥታ ስርጭት እየታየ መሆኑ ጉዳዩን ይበልጥ አድርጎት ነበር ሲል መግለጫውን ሰጥቷል። እውቀትና ገንዘብ ለማግኘት ብቻ በማሰብ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገሩን የሚጠቅም ተግባር እያከናወነና በተቃራኒ በትውልዱ ላይ ርካሽ ባህልን ለመጫን የሚደረግ ድርጊት የለውም ሲሉ ተደምጧል። ዛሬ ደግሞ የቲክቶከሩ እናት ሀሳባቸውን ሰጥቷል። በማህበራዊ ሚዲያ በተለይም በቲክቶክ በበጎ አድራጎት ስራዎቹና በማህበራዊ ሱቹ የሚታወቀው ወጣት አዶናይ በፌዴራል ቁጥጥር ከዋለ በኋላ እናት ዛሬ በአዲስ አበባ 22 አካባቢ ከሚገኘው መኖሪያ ቤቱ በፖሊስ የተወሰደው ልጃችን በተመለከተ ለቢቢሲ ትግረኛ ክፍል አስተያየታቸውን የሰጡት አዶናይ ልጃቸው ምንም አይነት ወንጀል እንዳልፈጸመ ያላቸውን ጽኑ እምነት ገልጸዋል። በንግግራቸውም ልጄ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ በማለት የህግ የበላይነት እንደሚከበርና ልጃቸው ነፃ እንደሚወጣ ተስፋ አድርገዋል። አያይዛቸውም ስለ ልጃቸው ስብዕና ሲናገሩ የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያገዝ እኔንም የሚያበረታኝ ልጄ ነው ሲሉ የገለጹት እናትየው አዶናይ ለወገኖቹና ለቤተሰቡ ያለውን ቅንነትም መስክረዋል። ሆኖም የዚህ ነገር ጉዳይ መጨረሻ አልታወቀም። ተጨማሪ መረጃዎችን ለእናንተ ይዘን ቀርበናል። አሁንም እስሮቹ ቀጥለዋል። ከሀገራችን ባህልና ወግ ባፈነገጠ መልኩ በሚዲያዊ ሚዲያ ሲጠቀሙ ታይተዋል የተባሉ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን አዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከሚዲያ ፕላትፎርም አንዱ በሆነው ቲክቶክ በመጠቀም በሀገራችን ባህልና ወግ ያፈነገጡ መልእክቶችን፣ ምስሎችን ሲያስተላልፉ የነበሩ ግለሰቦች በቁጥጥር ስር መዋላቸው ገልጸን ነበር። ዛሬ ደግሞ በቲክቶክ ስሙ ሊልጄ ወይም ጋይጎር ኮት ዊዋል እና ከእርሱ ጋር ያልተገባ ጸያፍ ድርጊት ስትፈጽም የነበረች ሄልል ጊቦአየና የተባለች ግለሰብ የቲክቶክ አካውንት በመጠቀም በመልካም ጠባይና ስነ ምግባር ተቃራኒ የሆኑ መልእክታትን ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ መገኘታቸው ታህሳስ 2 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንስቶን ሆምስ ከሚባል ቦታ በቁጥጥር ስር ውሏል። በተመሳሳይ ዜና በቲክቶክ ስሙ ፕሬዚዳንት ማሜ ወይም ባህረዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ጃፋር መስጂድ አካባቢ በቁጥጥር ስር መዋሉ ተሰምቷል። ማህበራዊ ሚዲያን ለበጎ ተግባራት ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን የሚፈጽሙ ግለሰቦች ቡድን ላይ የሚወስዱ እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ መምሪያ ተናግሯል። ብዙዎች የድንገተኛ የቲክቶከሮች አፈሳን አስደንግጧቸዋል። አንዳንዶች መንግስት የህግ የበላይነት መኖሩን ከምርጫ በፊት እንዲያሳውቅ ከዛ አንጻር ነው ሲሉ፣ አንዳንዶች ግን ትክክለኛውን ነገር ነው ያደረገው፣ እኚህ ሰዎች የኢትዮጵያን ባህል እያጎደፉ እየረበሹ የነበሩ ኖቹ ሲሉ ይሞግታሉ። ከዚሁ ጋር በተያያዘ ከህጋዊ አግባብ አንጻር የህግ ባለሙያዎችንም አነጋግረን ነበር። ካፈነገጡ አለባበሶች ጋር በተያያዘ በሀገራችን ህግ የሚለው ነገርስ አለ? ተጠያቂነቱ እስከምን ድረስ ነው? ህጉስ ምን ይላል? ሲልን ለእናንተ ለውድ ተመልካቾቻችን መረጃዎችን አጣርተናል። ጥሩ ነገር ለህዝብ ሳያስተምሩ ወይንም ምንም ባልሰሩበት ሁኔታ የወረደ ድርጊት የፈጸሙ በቲክቶክ ህዝብን ትኩረት መያዝ መቆም አለበት ሲል
ህግ ባለሙያም ተናግሯል። የኢትዮጵያ ፌዴራል ፖሊስ በጂ ፓወር ቲክቶክ ክሬቲቭ አዋርድ በተሰኘ ዝግጅት ላይ ከሀገራችን ባህልና ስነ ምግባር ያፈነገጡ ነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ ታይተዋል የተባሉ 5 ተጠርጣሪዎችን እንዲሁም ከዚህ ጋር በተገናኘ ሌላ አንድ ሰው ቁጥጥር ስር ውሎ ምርመራ መጀመሩን መግለጹ ይታወቃል። ፖሊስ ግለሰቦቹ የፈጸሙት ያሉት አስነዋሪና አጸያፊ ድርጊት በኢትዮጵያ ህግስ እንዴት ይታያል ሲል ህግ ባለሙያን ጠይቀናል። የህግ ባለሙያው ጠበቃ ሳሙኤል ግርማ ግለሰቦቹ የፈጸሙት ድርጊት በኢፌዴሪ ወንጀል መቀጣጫ ህግ አዋጅ 4/14/1996 አንቀጽ 669 መሰረት እያንዳንዳቸው ከ3 ወር እስከ 3 ዓመት ጽኑ እስራት ሊያስቀጣቸው እንደሚችልም ተናግሯል። የህግ ባለሙያው እንዳሉትም የኢትዮጵያ ህዝብ የራሱ አለባበስና ባህል ያለው ነው። ህጻናት ትልልቅ ሰዎች በሚያዩት ሁኔታ ወጣ ያለ አለባበስ ጡት እያሳዩ መታየት፣ ወንዶች የሴት ልጆችን አይነት አለባበስ ለብሰው በአደባባይ የወጡበትና ለህዝብ ያሳዩበት መንገድ መንግስት ወይ ህግ የለም እንዴ የሚያስብለው በአወርዱ ላይ ግለሰቦቹ ያደረጉት ነገር እጅግ አስነዋሪና የወረደ ተግባር ነው ብሏል። በመሆኑም ከሀገራችን ባህልና እሴት ያፈነገጠ አስነዋሪ አለባበስ ለብሶ በአደባባይ መውጣትና የፌዴሪ ወንጀል መቀጫ ህግ 4/14/1996 አንቀጽ 669 ይከለክላል፣ ቅጣት ያስቀምጧል። ይህ አስነዋሪና አጸያፊ ድርጊት የፈጸሙ ግለሰቦች በወንጀል መቅጫ ህጋችን መሰረት እያንዳንዳቸው ከ3 ዓመት እስከ 3 ወር ድረስ እስራት ይጠብቃቸዋል ብሏል። ቲክቶክ እየተጠቀመ ያለው በተለይ አዲስ ትውልድ ላይ ትውልዱን የሚመርዝ ነገሮች የመቆጣጠር ኃላፊነት ደግሞ የመንግስት ነው። ሰዎች እውቅና ለማግኘት ከባህልና ከሴት እያፈነገጡ ተግባሮችን ማድረጋቸው ተገቢ አይደለም። መንግስት እርምጃ መውሰዱ መጀመሩ ይበል የሚያስብለው ብሏል። በተለይም በዝግጅቱ ላይ ወጣ ያለ አለባበስ ከለበሱት ግለሰቦች አንዷ በተለየ መልኩ የሚገለጥ አስነዋሪና አጸያፊ ድርጊት ነው ብሏል። ጥሩ ነገር ለህዝብ ሳያስተምሩ ወይም ምንም ባልሰሩበት ሁኔታ የወረደ ድርጊት እየፈጸሙ በቲክቶክ ህዝብ ትኩረትን መያዝ መቆም አለበት ብሏል። ፕሮግራሙን ያዘጋጀውና መድረኩን ያመቻቸው ጂ ፓወር ቲክቶክ ክሬቲቭ አዋርድ ራሱ ማስጠንቀቂያ ሊሰጠው ይገባል። ተቋም ስለሆነ ልብስ ስላለበሰ እንጂ የአስነዋሪ ድርጊት የተንጸባረቀው በሱ አማካኝነት ብሏል። የራሱ ብራንድ የሚያስታውቀው የህዝብን ሞራሊቲ የሚነካና ባፈነጉ ሰዎች መሆን የለበትም። እሱ ራሱ ተጠቃሚ ነው። ድርጊቱን ፈጻሚዎችና ድርጊቱን እንዲፈጸም ያመቻቹት አካላት ለወንጀል እንደ ተባባሪ ታይተው የማያዳግም እርምጃ ሊወሰድባቸው ይገባል ብለዋል። መድረኩን ያዘጋጀው አካል ጂ ፓወር በቀጥታ የሚያስጠይቀው ነገር ባይኖርም እሱ ራሱ ባዘጋጀው መድረክ ላይ እንዲህ አይነት ድርጊት ሲመለከት በቴሌቪዥን ቀጥታ ስርጭት እንዳይተላለፍ መከልከል ይችል ነበር። ነገር ግን ይህን አላደረገም። በመሆኑም በቸኝነትና በተዘዋዋሪ ለዚህ ድርጊት የራሱ የሆነ አስተዋጽኦ ስላለው ተጠያቂ መሆን ይገባዋል ብለዋል። መጀመሪያውኑ ቲክቶክ ኢንፎርማል ሚዲያ ነው፣ ጋዜጠኛ ነኝ የሚሉት የጋዜጠኝነት ሙያ የሌላቸው አርቲስት ነን የሚሉት አርቲስት ያልሆኑ ናቸው። ሁሉም ሰው እንደፈለገ የሚሆንበትና በስነ ምግባር የማይመራ ነው። የአዋርዱ ዝግጅት ላይ የሃይማኖት ነገሮች ተስተውሏል። ይህ ልክ አይደለም ብለዋል። ሀገራችን ሚዲያ ህግ አላት፣ አዋጆቹም አላት፣ የብሮድካስት ባለስልጣንም አለ። በቲክቶክ እየሆነ ያለው ግን ይህን ሁሉ የሚጣረስ ነው ሲል አጽንኦት ሰጥተው ተናግረዋል። ሰው በሙያው ሰርቶ ሳይሆን በጫጫታ በአስነዋሪ ድርጊቶች ሃይማኖትን በሃይማኖት እያጫረሱ ህይወትን የሚቀየሩ ከሆነ ለምንድን ነው የሚማረው? ቲክቶክ ላይ እየሆነ ያለው የማይሆን ነገር ነው። መንግስት ኃይል ሊል ይገባል ብለዋል። ወንጀል ሲፈጽሙ እየጠበቁ ከመቅጣት ይልቅ ወደፊት እንዲህ አይነት ነገሮች እንዳይደገሙ በጥናትና ምርምር የተደገፈ ዘለቃዊ መፍትሄ ማምጣትም ተገቢ ነው ሲል ተደምጧል። በሀገራችን መሰረታዊ እሴት መጣስ ከባድ መዘዝ አለው። ከዚህ በፊት ቲክቶከር ታውቀው ችግር ውስጥ ከገቡ ሰዎች መማር ያስፈልጋል። ለእውቅናና ለዝና ተብሎ የሀገራችንን ባህል እሴትና ህግ የሚጥስ ነገር እንዳይፈጸም ቲክቶከሮችን የሚያማክር አካል እንዲኖርም ያስፈልጋል ሲሉ ተናግረዋል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህ ናቸው። በተጠቀሱት ቲክቶከሮች ላይ የሚከሰሉ ውሳኔዎችን፣ የህግ አግባቦችን ለእናንተ ተከታትለን ወደፊት የምናቀርብ ይሆናል። የተወደዱ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን